ሰላም እንዴት ናችሁ? ከሴሊበን ነኝ። መልሰን ተገናኝተናል። እዚህ ኪዩጂኤስ ላይ በርካታ ስራዎችን እየሰራን ነው። ዛሬ ደግሞ የምናየው ቶፖሎጂ ቼከር በምንሰራበት ሰዓት እንዴት ነው ቨርቴክሱን ማግኘት የምንችለው የምለውን ነው የምናየው ማለት ነው። እንግዲህ ቶፖሎጂ ቼከር ማለት ኢረር ያለበትን ሳይት ኢንቫሊድ ጂኦሜትሪ የሆነውን ቼክ የምናደርግበት አፕ ነው። ስለዚህ ይሄንን በምንፈልግበት ሰዓት በርካታ ጊዜ ሊፈጅብን ይችላል እና እሱን እንዴት ነው መፈለግ የምንችለው የሚለውን ነው የምናየው። ስለዚህ የዚህን በቅደም ተከተል ለማየት መጀመሪያ ኪዩጂኤሳችንን እንከፍታለን። ኪዩጂኤሳችን ኦፕን እናደርጋለን። ዘን የምንፈልገውን ኤሪያ ኦፍ ኢንተረስት እናመጣለን። እኔ ለዚህ ቱቶር ብዬ የምጠቀመው ሼፕ ፋይል በደቡብ ወሎ ዞን ግብርና መምሪያ በ2018 የተከላ ቦታ ልየታዎች አሉ። እነዚህ ልየታዎች የተከላ ቦታ ሼፕ ፋይል ቀድሞ ይለያል። ስለዚህ እነዚህን ቼክ ማድረግ ነው የፈለኩትና ይሄንን በምሳሌነት ተጠቀማለሁ ማለት ነው። ስለዚህ እዚህ ላይ ቶፖሎጂ ቼከር ያው እንደምታዩት እዚህ አትሪቢዩት ቴብሉን ነውና አትሪቢዩት ቴብሉ ላይ ወደ 477 ሳይት ነው ያለን። ይሄን 477 ሳይት ኢንቫሊድ ጂኦሜትሪ ያለውን ቼክ እናደርጋለን ማለት ነው። ስለዚህ ኢንቫሊድ ጂኦሜትሪን ቼክ ለማድረግ ባለፈው አይተነዋል። ዛሬ ተመልሰን የመጣ ነው ለምንድን ነው? ወይም ዛሬ በተጨማሪነት የማሳያችሁ ምንድን ነው ቨርቴክሱ የትኛው አካባቢ ላይ ይታጠፋል የሚለውን ወይም ደግሞ ኤረር የት አካባቢ ላይ አለ የሚለውን ፋይንዲንግ በግልጽ ማሳየት ፈልጌ ነው። እሱ ለምሳሌ አንዱ ሳይት ሙሉ በሙሉ ላይሆን ይችላል፣ ግን የትኛው አካባቢ ነው ኦቨርላፕ ማነው ኢንቫሊድ ጂኦሜትሪ የታጠፈው ሚስ ያደረገው የሚለውን ለማየት ነው። ስለዚህ ይሄን ለማድረግ ይቺን ቶፖሎጂ ቼከሯን ፕለጊን አድርገን መሰካታችንን እናረጋግጣለን። ከዛ በኋላ አድ ሩል እናረጋለን። ይሄን ባለፈው ስላየ ነው ማለት ነው። ዘን አድ ሩል እንልና ለከረንት ሩል ላይ የመጣው ሌየር ሳውዝ ወሎ ፕላንቴሽን ሳይት ስለሆነ የሼፕ ፋይል ዳታውን አድ አደረኩኝ። ዘን እዚህ ላይ ሩል አስገባለታለሁ። መስትኖት ኢንቫሊድ ጂኦሜትሪ የሚላለ መስትኖት ኢንቫሊድ ጂኦሜትሪ ብዬ ይሄንን የምንላለው አድ ላለሁ ማለት ነው። አድ ስለው እንደዚህ ሩሉ ስር ይገባልኛል ማለት ነው። ስለዚህ መጨረሻ ይሄን ኦኬ እለዋለሁ። በመጨረሻ ቫሊዴት ኦል እለዋለሁ። አሁን እዚህ ላይ ሾው ኤረር ይለኛል። 0 ኤረር ነው የሚለው። ስለዚህ ይሄን ቫሊዴት ኦል ስለው ኤረሩን ያሳየኛል ማለት ነው። አሁን አንድ ኤረር አለ ነው የሚለኝ። ይሄን ዛሬ የመጣሁት ይችን አንድ ኤረር የት አካባቢ ነው ማግኘት ያለብኝ የሚለውን ከሳይት ባለፈ ቨርቴክስ ላይ የትኛቱ ቨርቴክስ ላይ ነው የሚገኘው የሚለውን ነው ማሳየት የፈለኩት። ስለዚህ ይሄንን እዚህ ሳይት ላይ ኤረር አለ ወይም ደግሞ የተበላሸ አሰራር አለ። ይሄ በአጋጣሚ ላታገኙ ትችላላችሁ። ለምሳሌ በጣም ትንሽ ቢሆን እዚህ ጫፉ ላይ ቢሆን ላታገኙ ትችላላችሁ። ስለዚህ እሱን ለማመላከት ወይም ኤረር ያለበትን ለማመላከት የኤክስ ምልክት ያደርግልናል። ወይም ደግሞ እሱን ነው ማሳየት የፈለኩት ዛሬ። ስለዚህ ምንድነው እዚህ ኤዲተራችንን ቶግል ኤዲቲንግን እናበራለን። ከዛ በኋላ ምንድነው የምናደርገው ቨርቴክሱን ክሊክ እናደርጋለን። ቨርቴክሱን ክሊክ እናደርግና እዚህ ሼፕ ፋይሉ አለበት ላይ ራይት ክሊክ ነው የምናደርገው። ራይት ክሊክ ስናደርግ የአረንጓዴ ምልክቱና ቀስት ምልክት ትመጣለች። እሷን ማሳየት ነው ዛሬ የፈለኩት ማለት ነው። እንደዚህ ታደርጉት። ለምሳሌ እንደዚህ ቀስት ምልክት አለበት አካባቢ ላይ ምን ያሳየናል? የቨርቴክስ ችግር አለ ይለናል ማለት ነው። ስለዚህ ይሄንን የቨርቴክስ ችግር ያለበትን ቦታ በኤክስ ምልክት እንደዚህ ያመላክትልናል ማለት ነው። ይሄ ማለት የካርታው ላይ ወይም ደግሞ ተበላሸው በኢንቫሊድ ጂኦሜትሪ ሆነው ቦታ ላይ ራይት ክሊክ ስናደርግበት ተበላሸው ማዕዘን ላይ ወይም ደግሞ ቨርቴክስ ወይ መለያ ላይ ወይም ደግሞ መጋጠሚያ ላይ ችግሩን በአረንጓዴ ኤክስ ያሳየናል ማለት ነው። ይሄን ለማሳየት ነው። ስለዚህ ይሄንን ጨርሶ ሳይቱን ለማስተካከል ይሄን ሃሎ እናደርጋለን። ፕሮፐርቲ እንገባና ይሄንን ሲምቦሎጂ ላይ ገብተን ሃሎ እናደርጋለን። ሲምፕል ፊል ዘን አውት ላይን እንለዋለን። ይሄንን እንደተለመደው ባለፈው ሰርተነዋል። ዛሬ ቨርቴክሷን ብቻ ማሳየት ስለሆነ የተፈለገው ማለት ነው። ስለዚህ ይሄ ምን እናደርጋለን? ቀይ ቀለም እንቀባለን ማለት ነው። ይሄንን በዚህ መሰረት ይሄኛውን ሃሎ አረግኩት እኔ። ከዛ በኋላ ሾው ኤረር ብየዋለሁ። ሾው የሚለውን
አንቲክ ታረጉታላችሁ ማለት ነው። ባለፈው ይህን ስላሳየኋችሁ አንቲክ ስታረጉት እንደዚህ ይገልጥላችኋል ማለት ነው። እንደዚህ ይገልጥላችኋል ማለት ነው። ስለዚህ እንደዚህ ከገለጠላችሁ በኋላ የተበላሸውን ሳይት ምንድነው የምናደርገው? ሳብ እናደርግና እኔ አሁን ዛሬ የመጣሁት በድጋሚ ማየት የተፈለገው ይችን ኤክሷን ብዙ ጊዜ ለምሳሌ 4 ማዕዘን ሆኖ የተጋጠመበት ቦታ ሊያስታውቅ ይችላል። አሁን ይሄ በጣም እንደዚህ ጥብብ ያለ ቢሆን እንደዚህ በአጋጣሚ ጥብብ ያለ ቦታ ቢሆንና ቨርቴክሷ በደንብ መለየት ባትችል እሷን ማስተካከል አንችልም። ስለዚህ እችን ለማስተካከል ነው ዛሬ ተመልሼ የመጣሁት ማለት ነው። ስለዚህ በዚህ መሰረት ይሄኛውን ቨርቴክሴን የተለያየበትን ቦታ ካወቅኩ በኋላ እንደዚህ ያዝ አድርጌ ለምሳሌ ይሄንን እንደዚህ ሳብ አደርገዋለሁ፣ ይሄኛውንም እንደዚህ ሳብ አደርገዋለሁ። ይሄን ሳብ አድርጌ አስተካክላለሁ ማለት ነው። ስለዚህም ባለፈው አይተነዋል። ዛሬ ግን እቺ የኤክስ ምልክቷ እንድትመጣለች በመጨረሻን ካስተካከልኩት በኋላ ሾው ኤረር የሚለውን መልሼ ቲክ ባደርገው 0 ነው የሚሆነው ማለት ነው። ስለዚህ እንደዚህ ይለኝና ይሄኛውን የእንትኑን አነሳለታለሁ። ቫሊዴት እዚህ ላይ ቫሊዴት ኦል ብለው 0 ኤረር ይለኛል ማለት ነው። ስለዚህ አጠቃላይ የቨርቴክሱን የተበላሸበትን ቨርቴክስ ወይም ደግሞ የተበላሸበትን መለያ ተርኒንግ ፖይንት ሊሆን ይችላል፣ መጋጠሚያ ቦታ ሊሆን ይችላል፣ መታጠፊያው ሊሆን ይችላል። ቨርቴክሱን መለየት እና ራይት ክሊክ አድርገን ሼፕ ፋይሉ ላይ የአረንጓዴ የኤክስ ምልክት ስትመጣ እሷን ቦታ ሂዶ ማስተካከል አጭር አሰራር ስለሆነ ይሄ ማሳየት ተፈልጎ ነው። ስለተከታተላችሁ ከልብ አመሰግናለሁ።